ሰብስክራይብ እናነሳለን። አብርሽ 500,000 መግባት የለበትም እሱ ሳይገባ እናነሳለን ብሎ በግሩፕ ሲመካከሩ በዋትስአፕ በቴሌግራም በቲክቶክ ሳይቀር በይፋ ሲመካከሩ ነበር። እንግዲህ አንድ ሳምንት አልሞላም ሲመካከሩ። በቀደም ነው ቪዲዮ ገብታችሁ ማየት ትችላላችሁ። አዲሱ ቪዲዮ ላይ ማለት ነው ዩቱቤ ላይ ማየት ትችላላችሁ። ለመረጃ አምጥቼላችኋለሁ። የሩታ ደጋፎች እንግዲህ ሰብስክራይብ ማንሳት አለብኝ ካብርሽ ሲሉ ይሄው 500,000 በሌሊቱ ግብድ ብሎ ቁጭ አለ። ጋይስ ደማችሁ ፈላ። ምንም ማድረግ አይቻልም። እኔ ማታ ነው አየሁት፣ ግን ባየው ሰዓት 11 ሰዓት ነው። ስለዚህ ቪዲዮ ቢሰራም ሄናል ተመልካች አይኖርም ብዬ ተወኩት ማለት ነውና እንኳን ደስ አላችሁ የግሬስ ፋሚሊዎቼ። የሰው ማድረግ፣ የሰው ማግኘት፣ የሰው መለወጥ የሚያስደስታችሁ አብርሽ እንግዲህ 500,000 ገብቷል። ግማሽ ሚሊዮን ማለት ነው ጋይስ፣ ግማሽ ሚሊዮን። እንኳን ደስ አላችሁ። ኮንግራ ግሬስ ፋሚሊዎች። የአብርሽ እዚህ መድረስ ዋጋ ስትከፍሉ የነበረ ከመጀመሪያ እስካሁን እንኳን ደስ አላችሁ። የእግዚአብሔር ስራ ድንቅ ነው ጋይስ፣ ሁሌ ድንቅ ነው። ሰው እናንተ ልጥላችሁ ይሞክራል፣ እግዚአብሔር ግን ከፍ ያደርጋችኋል። ሁሌ ከፍታችሁን ፈጣሪ ከወደዳችሁ የራሳችሁ የውስጣችሁ ንጽህነት ነው የሚያስፈልገው። በነገራችን ላይ በየትኛውም መንገድ ስኬታችሁ ላይ ለመድረስ እግዚአብሔር ብቻ በቂ ነው። ሰው እኮ ዛሬ ሊወዳችሁ ይችላል፣ ነገ ሊጥላችሁ ይችላል። ዛሬ ከፍ ሊያደርጋችሁ ይችላል፣ ነገ ደግሞ ውድቀታችሁ ሊመኝ ይችላል። እኔ ያየሁት በሩታ ደጋፊዎች ይሄ ነው። ከዚህ በፊት ለአብርሽ ሲያሽቃብጡ ነበር። ዛሬስ አንተ ክፍታፍ፣ አንተ አፍንጫ እንደዚህ፣ አንተ አፍክ እንደዚህ፣ አንተ ጭንቅላትክ እንደዚህ ስትሉ ነበረ። በነገራችን ላይ እግዚአብሔርን ምን ያህል መጥፎ ላይ እንዳላችሁ ልንገራችሁ። ማለት አብርሽም እግዚአብሔር ነው የፈጠረ ጋይስ፣ እናንተ አይደላችሁም የፈጠራችሁ። የእግዚአብሔር የሰደባችሁ እንደሆነ እንዳትረሱ። ለምን እሱ ነው ፈጠረ፣ ፈልጎ ነው ፈጠረ። ምንም ደግሞ የሚጎልበት ነገር የለም አብርሽ። አያችሁ፣ ይሄ በጣም ብልግና ነው ብዬ ነው ማስበው። ለማንኛውም እንኳን ደስ አላችሁ። ኮንግራጁሌሽን አብርሽዬ ወንድሜ፣ እንኳን ደስ አለ፣ እንኳን ደስ አለ። ከዚህ በላይ ትሄዳለህ። ምንም ስራ ዋና ማግኘት ነው። አንደኛ በነገራችን ላይ እኔ በቅርብ ቢከፍለኝም በትንሽ ወራት ወይም ለ5 ወር ነው የተከፈለኝ አይደለ? ከዛ በላይ ደግሞ ባንተ ፎቶ ባንተ ቪዲዮ የተለወጡ ብዙዎቹ ወጣቶች አሉ። እኛ አረብ ሀገር ስለሆነን ቪዲዮ ብንለቅ በራሳችን ብንለቅ አይታየልንም። ይሄ እውነታ ነው። ከኔ የበለጠ ደግሞ ባንተ ዙሪያ ያሉ ኢትዮጵያ ያሉት ባንተ ቪዲዮ ባንተ ፎቶ ነው ዛሬ የደረሱት። ብዙዎቻችሁ ኢትዮጵያ ያሉት ማለት ነው አብዛኛ ስራ የላቸው፣ ቪዲዮ ይሰራሉ። አንደኛ ቪዲዮ ስለሚታይ ደጋፊ ስላለው ስራ አይሰሩም። እኔ ዩቲዩብ አንዳንዴ ፈራለሁ። በነገራችን ላይ በአብርሽ ዙሪያ በሩታ ዙሪያ ያሉት አብዛኛ ከአብርሽም ጭምር ከሩታም ጭምር፣ በእርግጥ እነሱ ብር ይዘዋል። አብዛኛ ወጣት ዩቲዩብ ብቻ ነው ስራ፣ ሌላ ተጨማሪ እንኳን አይማርም። በጣም ነው የሚፈራ አንዳንዴ የእውነት ለመናገር ዩቲዩብ አንዴ ከተዘጋ ግን ምን እንደሚሆኑ አንዳንዴ ያሳስበኛልና ለማንኛውም የወጣት እውነት ለመናገር ወጣቱ ባንተ እየተነሳ ወደ ዩቲዩብ የሚመጣ ነው። ብዙ እንዶ ምንም ስራ ለብዙ ወጣቶች መንገድ ከፍታል፣ የስራ እድል ፈጥራል። እውነቱን ለመናገር ያልታያችሁ ይሄ ነው። ጭንቅላት ቢኖራችሁ ይታያችኋል። አብርሽ ከመጣ በኋላ ብዙዎቹ ከኢትዮጵያ መጥቷል። ዩቲዩበሮች ብዙ አልነበሩም እኮ ይሄን ታውቃላችሁ። በተለይ ደግሞ የተንቢ ገብታ በታጅራ ዙሪያ ያሉ ከተንቢ እና ከፋሲጋ ውጪ ዩቲዩበር አልነበሩም። እውነቱ ይሄ ነው። ፋሲጋ ዩቲዩብ የተንቢ የበለጠ ደግሞ የተንቢ ከፋሲጋ የበለጠች ናት የእውነት ለመናገር። ከዛ በኋላ ወንድሞችን ወደ ሚዲያ መጣች። በእነሱ የተነሳ ደግሞ ከነሱ መሀል በዚህ ሰዓት ቫላር የወጡት አብርሽና ማን ነው ብሩኬና ሃይሚ ብቻ ናቸው። ባይዘው ቫላር የወጡት ገባችሁ አይደለ? ሶ ብዙ ነገር ሰርቷል። የእውነት ለመናገር ወጣቶችን ብዙ የስራ እድል ፈጥሯል። ይሄ አልታያችሁም፣ ጭንቅላ ስለሌላችሁ ማለት ነው። የናንተ በቃ ከቺ ሴት ለምን አልተለጠፈ ነው የናንተ ጥላቻ ማለት ነው። ካልፈለገ አልፈለገም ነው። ትላንትናም በሰራ ቪዲዮ ስትንጫጩ አንዳንዱ አላችሁ፣ አንዳንድ ማለት ነው። የእውነት አስቆኝ ባይዘው ስለ ጮኩባቸው በጣም ይቅርታ። በእርግጥ እኔ ቀስ ብዬ ነው የምሰራ። ትላንትና ምን እንደው ካላቅም ጋይስ ጮኩ እንዴ
ይቅርታ ሺ ነው ውዶች። እና ምን ልላችሁ ፈልጌ ነው፣ ለሰው ልጅ ውርቀት አትመኙ፣ ውርቀት አትመኙ። ለውርቀትም ምክንያት አትሁኑ። የእውነት ጥሩ አይደለም። እናንተ ትጸጸታላችሁ። በቀደመውን ሰብስክራይብ እናነሳለን ብላችሁ ስትሰዳደቡ ነበረ። ሌሎቹ ደግሞ አብረሽ ስትሰድቡ ነበረ። ሰብስክራይብ ካላነሳን ብላችሁ 500 ሺህ ሳይገባ ማንሳት አለብን ስትሉ ነበረ። ድፍን እኮ ነው አረገ። በስንት ቀን መጥቶ አስቡት። እንደውም ቪዲዮ ሰሞኑን የለቀቀ ነበረ። መጣ 500 ሺህ ደፍኖ ጥላት ተቃጠለ። መልካም መቃጠል የደመቆች ማለት ነው። አዎ መልካም መቃጠል የዳብሮች። አዎ አይምሻልም? እና እንኳን ደስ አላችሁ ውዶቼ። የቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ። በጣም እኔ መታችሁ የምታበረታቱ ላይክ የምታደርጉልኝ ከልብ አመሰግናለሁ። ለማንኛውም ለሰው ልጅ መልካም ነገር አስቡ። መልካም ነገር ስታስቡ ለሰው ልጅ በህይወታችሁ መልካም ነገር ሊያጋጥም ይችላል። አይታወቅም። የእግዚአብሔር ስራ። ወንድሜ እንኳን ደስ አለ የኔ መከታ ማለት ነው። በጣም ነው የምወዳችሁ።